ይህን ፊልም ካስታወሳችሁት የሚገርም የዝርፊያ ፊልም ነው። ይሄ ሰውዬ ደግሞ በእውነተኛ ታሪክ የሚገርም አዘራረፍ የዘረፈ ሰው ጭንቅላት አይደለም። ስሙም አልበርት ነው የሚባለው። እድሜውም 44 ዓመት ነው። የሚኖረው ደግሞ ፈረንሳይ ውስጥ ነው። ብዙ ጊዜ የወንጀል ስራዎችን ይሰራል፣ ይያዛል። ግን አሁን ሲመረው እንደውም በቃ የወንጀል ስራ አስጠልቶኛል፣ ፎቶግራፈር ልሆን ይላል። ፎቶ ማንሳት ይጀምራል ወንጀሉን ትቶ። ግን ችግሩ ትንሽ እንደኖረ አስጠላው። ይሄ ችጋራ የሚወጥ አልኖርም፣ ይደብራል። እስከ መቼ ነው እንደዚህ የምኖረው ብሎ ማሰብ ይጀምራል። ታዲያም በ1976 እንደ ፈረንጆች አቆጣጠር የሆነ ሀሳብ ያመጣል። ይህን ሀሳብ ያመጣው ደግሞ እንዳጋጣሚ ነው። የሆነ ቀን ባንክ ቤት ሲገባ የግል ካዝና አለ። ቁጥር ይሰጣቸዋል። በራሳችሁ ቁጥር ይፈልጋችሁትን ጌጥ የምታስቀምጡበት። እኛ ሀገር እንኳን ያለ አይመስለኝም። እኔ እንጃ ሜቢ ሊኖር ይችላል። እኔ ያው ችጋራም ስለሆንኩ እንደዚህ አይነት ነገር ብዙም አያሳስበኝም። የማስቀምጠው ነገር የለም። ግን ካለ ንገሩኝ። ኢትዮጵያ ውስጥ፣ ውጭ ሀገር ግን አለ። እሱ ውስጥ ገብቶ ሲያይ አንድ ነገር ልብ አለ። ምንድነው? ይሄ ቦታ አላርም ሲስተም የለውም። ከዛም በቃ እዚህ ቦታ ላይ መመላለስ ጀመረ። ቦታውን ማጥናት ጀመረ። አካውንቱን ልከፈተ። ካዝና ቁጥርም ይሰጠኛል። ልክ ውድ ጌጥ እንዳለውም ውስጥ እየገባ ካዝናውን እየከፈተ እቃ እንደሚያስቀምጥ ነገር ካዝና ቤት ውስጥም ይመላለሳል። ስትመላለሱ እዛ በነገራችን ላይ ፕራይቬት ስለሆነ ጠባቂም አያያችሁም እና አስቀምጡም አታስቀምጡም አይታይም። ብቻ እሱ እየከፈተ ምናምን በቃ ልብ ይለዋል። ጊዜው ደግሞ እንደነገርኳችሁ 1976 ነው። ካሜራም የለም፣ ሲኩሪቲ ካሜራ። ተጨማሪ ሁሉ ፎቶ ካሜራ አንሺ ነው አይደለ? ለማስታወሻ ለስራ እያለ ፎቶዋንም ያነሳዋልና ብዙም አያስጨንቁትም። ግን መጨረሻ ላይ በቃ ነገሩን አጥንቶ በፊት ለፊት መግባት ወይም በፊት ለፊት ሰብሮ መግባት በጣም ሪስክ አለው ብሎ አሰበ እና ቤት ሊገባ ነው ካላችሁ በጉድጓድ ከተማ ውስጥ ፍሳሽ የሚወጣባቸው ውስጥ ለውስጥ ያሉ ጉድጓዶች አሉ። በእነሱ አድርጎ ሰርስሮ ወደ ካዝናው ሊወጣ አሰበ። እንዲህም የተደረገ በነገራችን ላይ ፊልም አለ። እሱ ፊልም ራሱ ከዚህ እውነተኛ ታሪክ ነው የተወሰደው። እኚህ የውሃ ጉድጓዶች ደግሞ ለማጥናት ማንም ሳያየው ማታ ላይ ጠብቆ ወደ ውስጥ ይገባል ከፍቶ ብረቱ። ግን ችግሩ በጣም ውስብስብ ያለ ነው። በዚህ ጋር ስትሄዱ ሳፈልጉ ወደዚህ ወስዳችኋል። ትንሽ አስቸጋሪ ነው። እሱ ደግሞ የሚፈልገው ምንድነው? ወደ ባንኩ የሚቀርበውን የፍሳሽ መንገድ ነው የሚፈልገው። በእነዚህ ውሃ በሚያልፍባቸው ትቦዎች ግን ያው ትቦ ምላችሁ እንደኛ ሀገር ትንሽ ያርጋችሁ እንዳታስቡት። አይዲያው እንዲመሳሰልላችሁ ስለፈለኩ ነው፣ እንዲገባችሁ ስለፈለኩ ነው። ትቦ ምላችሁ በጣም ሰፊ ናቸው። እነዚህ ትቦዎች ውስጥ እየተዘዋወረ እንዳልኳችሁ ከባድ ስለሆነ 6 ቀን ፈጀበት። እንዳይጥ በዚህ እያለ እየሾለከ ማለት ነው። አሁንም ግን ይህን አክል ቀን ቆይቶ ሊጠጋ አልቻለም። የሆነ ሰዓት ብቅ ብሎ ቀና ብሎ ሲያይ ከባንክ ቤቱ የትና የት ማይገናኝ ቦታ ነው። ሌላ ቦታም እንደዚህ ብቅ ብሎ ሲያይ ተጠጋው ብሎ ሩቅ ነው። እሱም ያለው አማራጭ ምንድነው? ይሄንን ትቦ የውሃ ትቦ የሰራው የከተማ መስተዳደሩ ጋር ሄዶ ካርታውን መጠየቅ። ግን ምን ብሎ ይጠይቃል? እንዴትስ ይሰጡታል? ለሱ ግን እሱ አይዲያ ነበረው። ውሻዬ ዘላ ገባችብኝ፣ በጣም ነው መወዳት እና ውሻዬን በጣም ላድና ፈልጋለሁ። እናንተ የትቦውን ካርታ ከሰጣችሁኝ እኔ አፈላልግ ያገኛታለሁ። በዚህ ጋር ነው የገባችሁ ምናምን ይልና ይጠቁማቸዋል፣ ይነግራቸዋል። እነሱም እሺ በቃ ያው ፈልግ ብለው ካርታውን ይሰጡታል። የትቦ ግን አሁንም ልብ በሉ፣ ትቦ ቀጭን አይደለም፣ ሰፊ ነው። በጣም ዘና ብላችሁ የምትሄዱበት ትቦ ነው። እዚህ ጋር የምትሄዱት ለምሳሌ አሁን ትቦ እያልኳችሁ ማወራ ይሄን አክል ሰፊ ነው። እንደዚህ ይሄ ትክክለኛ ፎቶ ነው። ታዲያም ይሄንን ካርታ ካቀበሉት በኋላ አየና ትንሽ ከባንኩ ራቅ ያለ ነው ትቦ፣ ስለዚህ ለብቻ ያላደርገውም ብሎ ሰው እንደሚያስፈልገው ገብቶት አብሮት የሚሰሩ ወንጀለኞችን ወይም ደግሞ እንደዚህ አይነት ነገር ለማድረግ የማይፈሩ ሰዎች ያዋቅራል። አጠቃላይም 11 ይሆናሉ ከሱ ጋር። ከዛም በዚህ ፍሳሽ በሚያልፍበት ትቦ ወስዷቸው ለባንክ ቤቱ ቅርብ የሆነው ጋር ማስቆፈር ይጀምራል። በባንክ ቤቱ በታች በግራውንድ የሚያልፍ ትቦ የለም። ስለዚህ እነሱ አይዲያቸው ምንድነው? ወደ ባንክ ቤቱ የቀረበ ትቦ ጋር ሄደው በታች ሰርስረው በካዝናው ለመውጣት ነው። ይህን ነገር ደግሞ ሲቆፍሩ የሚያደርጉት ማታ ነው፣ ብዙም ትኩረት ላለማሳብ። ግን እዚህ ጋር በጣም የሚገርመው ነገር ማታ ሲቦረብሩ ቀላል አይደለም። መቼስ ኮንክሪት ነው የሚበሱት። አንዳንድ ድምፅ ይሰማል፣ ቫይብሬሽን አለ ምናምን። ግን ከላይ ያሉት የሚኖሩ ሰዎች ምናምን ለፖሊሶች ሄደው ምልክት አልሰጡም። ምንም የጠቆመ ሰው የለም፣ ንዝረት እያለው ድምፅም እያለው ማለት። ስለዚህ ካልጠቆመባቸው ደግሞ ማን ይዛቸዋል? እንደ አይጥ መቦርቦሩን ቀጠሉበት። ታዲያ ይሄ ነገር ስንት ጊዜ ወሰደባቸው ካላችሁ 2 ወር ድፍን ወሰደባቸው። ከታች ቦርብሮ ካዝናው ጋር ለመድረስ አስቡት ምን አይነት ኮሚትመንት እንደሚፈልግ። 2 ወር ሙሉ መቦርቦር ከባድ እንደሆነ አስቡት። ግን በቃ በቻሉት አቅም ድምፃቸውን እየቀነሱ፣ በዛ ላይ ደግሞ እንደዚህ ማሽን የለም እንደዚህ እሱ አይታሰብም። ድምፅም ቢኖረው በቻሉት አቅም በቃ ቀስ ብለው ሊናድባቸውም ስለሚችል ከብዙ መጠንቀቅ በኋላ 2 ወር ሙሉ የፈጀባቸው። ታዲያም ግን ሲደርሱ ካዝናው ጋር ቀኑ የስራ ቀን ነበረ። እነሱ እዛ ጋር ሲደርሱ ካዝናው ጋር ማለት ነው። የስራ ቀን ደግሞ እንደዚህ አይደረግ። ጠበቁ እስከሚዘጋ። ባንኩ ቅዳሜም እሁድም የሚዘጋ ባንክ ነው። ተዘጋ። ልክ እንደተዘጋ ደግሞ ባንክ ቤት ካዝና ኮንክሪት ግጥም ተደርጎ ነው የሚሰራው። በቀላል አይሰራም። ከታቹ መሬቱ ማለት ነው። እና በግራይንደር አድርገው ግንጥልጥል አድርገውት አለፉት ያን ኮንክሪት። እናም በመጨረሻ ከ2 ወር በኋላ ካዝናውን በስተው በታች ወጡ።
እንደወጡ ግን ቀጥታ ዝርፊያ አልጀመሩም። አልበርት የሚሰራው በግሩፕ ነው። ስለዚህ እንግዲህ የሆነ ሰው እንኳን ፋውል ሰርቶ ብንያዝና ቢጠቆምብን ወይም ደግሞ እዛ ጋር በግራይንደር ሲቆርጡ የሆነ ሰው ሰምቶ እንኳን ቢሆን ብሎ አስቦ ምን አደረገ? በውስጥ በኩል የካዝናውን በር በየዱት። ያው ስራችንን ሳንጨርስ ፖሊስ እንዳይመጣ ብለው ማለት ነው። ከመጣ እንኳን ከተበየደ ለመክፈት ያስቸግራቸዋል። በግራውንድ በኩል ደግሞ እነሱ ለመያዝ አይታሰብም። ስለዚህ ለማንኛውም ብለው ግጥም አድርገው በየዱት ከውስጥ በኩል ማለት ነው ካዝናውን። ሌላ ሁለተኛ ነገር ደግሞ እነዛ ትንንሽ ካዝናዎች ሰዎች ያስቀመጡ ቁሳቸውን፣ ዳይመንዳቸውን፣ ምኖቻቸውን ያስቀመጡ ተቆልፏል። እነሱ መሰባበር ራሱ ቀናቶች ይወስዳል። ቢያንስ 1 ቀን 2 ቀን ይወስዳል። ለዛም ጭምር ነው የበየዱት። እነዚህ ትንንሽ ካዝናዎች መክፈት ሲጀምሩ ውስጣቸው ካሽ አለ፣ ወርቅ አለ፣ ዳይመንድ አለ፣ በጣም ውድ ንብረቶች አሉ። መዝረፍ ጀመሩ። እነሱ እንዳልኳችሁም እነዚህ ነገር ለማድረግ ቅዳሜና እሁድን እዛው እየዘረፉ ቆዩ ማለት ነው፣ ሳይጨርሱ እያወጡ ብቻ። የሚገርመው ነገር በመሃል አሁን ቅዳሜና እሁድ አይደል እዛ ያሉት፣ ሲርባቸው ምናምን እዛው ካዝና ውስጥ ሆነው ምግብ ያበስላሉ። እዛው ካዝና ውስጥ ሆነው በስቶፍ በጋዝ በምናምን አድርገው የትም ሄዱ። ሽንት ቤት ምናምን መሄድ ሲፈልጉ አንዱን ይከፍቱትና ተጸዳድተው መልሰው ይዘጉታል ማለት ለእነሱ አይነት ራሱ ጊዜ የላቸውም። በቃ እነሱ ወዲያው ነው። አሁን ቀኑ ሰኞ መጣ። እነሱም ጥርግርግ አድርገው በዛ በቆፈሩ ቀዳዳ አድርገው ወጥተዋል። ይዝረፉም አይዝረፉም የታወቀ ነገር የለም። ግን ባንክ ቤቱ በዚህ በኩል ተከፍቷል። ከትንሽ ሰዓታቶች በኋላ የሆነ ከስተመር መጣች። የካዝና ቁልፏን ይዛ እቃ ልትወስድ። የባንክ ቤት ሰራተኞቹ መጥተው የካዝናውን በር ለመክፈት ይሞክራሉ። እሺ አይልም። ይታገላሉ። እሺ አይልም። ምክንያቱም ምን ብያችሁ ነበር? ከውስጥ በይደው ተላልኳችሁ። ለዛ በጭራሽ የመከፈት ሀሳብ የለውም። ምንም በቃ ቢደበድቡት ምንም ቢሉት ሊከፈት አልቻለም። እና ምን እናድርግ ሲባል በጎን በኩል እንበርድ ሰው አማራጭ የለንም ተባለ። ያው ግድግዳውን ሊበሱት ማለት ነው። እናም እንደምንም ብለው በሱና በቀዳዳ በኩል ብቅ ብለው ሲያዩ ካዝናው ድምጥ ማጥ ወጥቷል። ውስጥ ተዘራርፏል። በደንብ ብርድስድስ አድርገውት ውስጥ ገቡ። ሲገቡ 317 የሚሆኑ የግለሰብ ካዝናዎች ተዘርፈዋል። በብርም ሲገመት ቢያንስ ከ1 ቢሊዮን እስከ 2 ቢሊዮን ብር ዘርፈዋል። አስቡት። ይህ ታሪክ በ1976 የነበረ ነው። ምን ያክል ብሩ ቫሊዩ እንዳለው በዛ ሰዓት አስቡት። ወደ 10 ሚሊዮን ዶላር እንደዘረፉት እና 10 ሚሊዮን በዛ ሰዓት የማይገዛላቸው ነገር የለም። ሀገር አይገዛም። አሁን ላይ ራሱ በጣም ትልቅ ብር ነው አይደለም? ያኔ ቀርቶ ማለት 10 ሚሊዮን ዶላር። አሁን ያላቸው አማራጭ የባንክ ቤት ሰራተኞቹ ያው ፖሊስ ጋር መደወል ነው። ፖሊስ ጋር ደወሉ። ፖሊስ መጣ። ፖሊስም ወዲያው ምርመራ ሲያደርግ የሆነ ሰው በግሩፕ የሚሰራ ስራ ታውቃላችሁ ምን ያክል እንደሚያስበላ እሱ ላይ ጠቆመበት። እዚህ ነገር ሁሉ ወይም የዚህ አይዲያ ዋናው አልበርት ነው ብሎ ለፖሊስ ተናገረ። የሆነ ሰው ማለት ታዲያም አልበርት ነው። ወዲያው ፖሊሶቹ ቀጨም አደረጉ። ግን ታሪኩ አላለቀ። ጥያቄ ሲጠይቁት እንዴ በደንብ እኔ ነኝ የዘረፍኩት አለ አልበርት። ይሄ ደግሞ በጣም ቀላል ነው ለነሱ። ከፍርድ ቤት ያቆሙታል፣ አምኑላቸዋል፣ ያው እድሜ ልክ ያበሰብሱታል። ግን አልበርት ቀላል ሰው አይደለም። ያስኩት ብላችሁ የምትተማመኑበት ሰው አይደለም። በ1977 ገና የፍርድ ሂደቱ እየተከናወነ ባለበት ሰዓት አረ በጣም ሞቆኛል፣ በጣም አሞኛል፣ ንፋስ ያስፈልገኛል አለ። እነሱም ፈቀዱለት። መስኮቱን ከፍቶም በመስኮቱ አጠገብ እንዲቆም። እሱ ግን መስኮቱን የፈለገው ለንፋስ ሊዘልበት ነው። ወጣ፣ ዘለለ። ከታችን መኪና ነበረ፣ እሱ ላይ አረፈ። የሆነ ደግሞ ፈጣን ሞተረኛ መጣለት። ጓደኛው ነበረ ይህ ሞተር የሚነዳው። አልበርትም እዚህ ሞተር ላይ ዘሎ ወጣ፣ ብናል። ይሄ ነገር ሲከናወን በዚህ በጣም በቃ በሚገርም ፍጥነት ነውና ምን እየተከናወነ እንደሆነ ራሱ ፖሊሶቹ ግራ ገብቷቸዋል። እንዴ ይዞ ያመለጠ ነው እንዴ ብለው ሲያስቡ እሱ ኦልሬዲ አምልጧል። የትንሄድ ሄዷል። ለዛውም በሞተር ነው። ፖሊስም ይሄን ነገር ሲያየው በቃ አልበርት ለማምለጥ ተዘጋጅቶበትና ከጓደኞቹ ጋር ተነጋግሮበት እንደሆነ ገባው። እናም ፖሊስ እንደተለመደው አልበርትን የሚቀርቡ ሰዎች ጋር እየሄደ መጠየቅ ጀመረ። እንደ በመጀመሪያው መረጃ ለማግኘት ግን በአሁኑ አልበርት ተምሯል። መረጃውን ለማመስጠት እንዳለበት ከማመደበቅ እንዳለበት እና በጭራሽ ሊይዙት አልቻሉ። አመትም አለፈ። 2 አመትም ሙላው። አሁን 1979 ነው እንደ ፈረንጆች አቆጣጠር ማለት ነው። ፍርድ ቤቱ በተገኘበት እድሜ ልክ እንዲታሰር ማዘዣ ወጥቷል። የትም ይያዝ እሱ እድሜ ልክ ነው አውሮፓ ውስጥ ቢገኝ ማለት ነው። አልበርት ግን ቀላል ሰው አይደለም ለመያዝ። በተጨማሪም ደግሞ አሁን ብር አለው። እሱም ነገሩን በጣም ከባድ ያደርገዋል። ፈታ እያለ ነው የሚኖረው። ሲንቀሳቀስ ደግሞ ሁሌ ዊግ አድርጎ በቃ የሆነ የውሸት ጺም አድርጎ መነጽር አድርጎ በቃ እንዳልኳችሁ ፌክ ነገሮችን ተጠቅሞ ነው። በዛ ላይ ደግሞ በኤርፖርት ነው የሚጠቀመው። ኤርፖርት ግን ሲሄድ በአዲስ ስም በፌክ ፓስፖርት ነው። አብዛኛው ጊዜ ደግሞ ዘና ብሎ የሚንቀሳቀሰው ደቡብ አሜሪካ ላይ ነው። ደቡብ አሜሪካ ማለት እነ ብራዚል እነ አርጀንቲና ምናምን ብዙ የማያስጨንቁ ሀገራቶች ላይ። ግን ከሁሉም በላይ በጣም ነገሩን ከባድ ያደረገው ሰርጀሪ ሁሉ ይሰራል ፊቱን ራሱን ለመቀየር ማለት ነው። እና ደግሞ አሉ በደንብ ፊታችሁን የሚቀይሩ ሰርጀሪዎች እናንተ እስከከፈላችሁ ድረስ። እናም አሁን እሱ አልበርት ነው ብሎ የሚጠቁመው ሰው የለም ማለት ነው። አመታቶችም አለፉ። ማን ያዘው? ኢቨን አንዳንዴ ያላግጥባቸዋል ፖሊሶች ላይ ጺም አድርጎ የውሸት ዊግ አድርጎ ጸጉር ምናምን
ማስመሰል አድርጎ ቪዲዮ እየሰራ ይልክላቸዋል። እስቲ ያዙኝ በሚመስል ሁኔታ ማለት ይሄም ትክክለኛ የምታዩት ቪዲዮ እሱ የለቀቃቸው ናቸው። ያዙኝ እስቲ ብሎ የላከላቸው ማለት ነው። ያው እዚህ ጋር እንደምታዩት እያላገጠባቸው እንደሆነ ያስታውቃል። ተጨማሪ ሁሉ አንዳንድ ሲደብረው ለፖሊሶች ደብዳቤ ይጽፍላቸዋል። አመታቶችን ካለፈ በኋላ አልበርት ነኝ ሳትይዙኝ እኮ ይናክል ቆያችሁ ያዙኝ እንጂ እያለ ደብዳቤ ሁሉ ይልካል። እነሱ ምንም ሳያደርጉ ሲቀሩ ደግሞ ለጋዜጠኞች ፎቶውን ሁሉ ይልካል። አልተያዝኩም እስካሁን እያለ እነሱ ዜና እንዲሰሩ ማለት ነው። አስቡት፣ ወንጀለኛው ናችሁ እናንተ እንዲረሳላችሁ ነው የምትፈልጉት፣ ኬዛችሁ እንዲዘጋ ነው የምትፈልጉት። እሱ ግን ያስታውሳቸዋል። ይህን ያክል ኮንፊደንስ አለው እንደማይዙት ማለት ነው። ከሁሉም የሚገርመው ግን በዚህ ብቻ አላቆመም። መጽሐፍ ሁሉ ይጽፋል። አንድ አይደለም 3 መጽሐፍ ይጽፋል። እዚህ መጽሐፎች ላይም እንዴት እንደዘረፈ በቃ እንዴት እንዳደረገ ምናምን ነው የጻፋቸው መጽሐፎቹንም አልበርት ስፓጌሪ ካላችሁ ታገኛቸዋላችሁ። ያው ፍራንስ ናቸው፣ ታዋቂም ናቸው። አስቡት፣ መጽሐፍ አሳትሞ ራሱ አልተያዝም። አሁን መጽሐፍ ስታሳትሙ ማን ያሳተመው ምንድነው? ለፖሊሶች አስቡት፣ ብዙ ነገር አለ፣ ግን አሳትመው አልተያዘም። በእነዚህ አይነት ሁኔታ 12 ዓመት አለፈ። አሁን ጊዜው 1989 ነው እንደ ፈረንጆች አቆጣጠር። አልበርትንም የያዘው አንድ ፖሊስ የለም። የሚፈልገውንም ህይወት ከኖረ በኋላ ይታመማል። ህመሙም ካንሰር ይሆናል። ሳይያዝ በካንሰር ይሞታል። ፖሊሶችም ከሞተ በኋላ እሱ መሆኑን ማጣራት ችለዋል። ግን የዘረፈውን 1 ብር አላገኘም። አልበርትም ምድራችን ላይ ዘርፈው ካመለጡ ጥቂት ሰዎች መሃል አንዱ ነው። የዛሬ እውነተኛ ታሪካችን ይህን ይመስላል። እስካሁን ላይክ ካላደረጋችሁ ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። ወደ